አንተ አርፈህ ቁጭ ብያለሁ ያሱ አርፈህ ቁጭ ምንድነው ይሆንክ ያለው ሰማኛለህ አርፈህ ቁጭ አይደለም አርፈህ ቁጭ አይደለም ልንገርህ ቆይ በቤተሰቦች ህፃናቶችን ለሌላ ነገር ነው የምናውላቸው ማለት ከመጀመሪያ ጀምሮ እስከ መጨረሻው ድረስ የተሳተፍክበት አንተ ነህ መድኃኒት ሰጥቶ ራስን እስከማሳት ራሷን ከሳተሽ በኋላ ደግሞ የማውረድ ስራውን የሰራው አንተ አይደል እኔም ይጃቸው የመጣሁት ለምን ያደረኩን ታውቃለህ ምንድነው ያደረኩት ታውቃለህ ልቦናም ያውቃል እና ምንድናቸው ሰዎች ምን ማለት ነው ምንድነው እንዴት አለቀም ትላለህ አረ ሴትዮ ምን ሆና ነው ሴትዮዋ ነገር አትደውላለሁ በተራራ ፀሐይ ምንድነው ደውል እናንተ ምንድናችሁ እኮ ደውል አሁን ወደምንፈልገው አላማ በራስ እጅ ሰተት ብለህ ይገባልኝ ያለው ግባ ምንድናችሁ እንደዚህ ዶክተር ኢያሱ ቁጭ ብላ እቺ ሌላ ጉዳይ ያላት ስለሷ ተው እቺ አይደለም ልጇን የነጠቃት እናት ነች እየሰማኝ ነው ልጇን የነጠቃት እናት አንተ ደግሞ እኔ እኮ ሞያዬን ነው እኮ እና ሞያክ ሰው ግዳል ነው የሚልህ ያልተፈጠረ ልጅ ግዳል ነው የሚልህ እኮ ነግሬዋለሁ መስዋዕት አድርገህ ነው የሚልህ እኔ አልፈለገም ስላልኳት ባለ ትዳር ነኝ እኔ በነገራችን ላይ የሁለት ልጆች አባት ነኝና እኔ ከዛ በኋላ ታስቸግረኝ ነበር ብዙ ጊዜ አሁን በዚህ በኩል ልጅን ገደለብኝ ብላ ደግሞ መጣች እናንተ ጋር ማስፈራራት አይደለም አሳያለሁ ያስፈራራኝ ነው ስርዓትን ይዘጉሻል የሰማኝ ነው እሷና ያናገርኩ አንተን አይደለም አርፈ ቁጭ በል ለኔ ግልጽ በሆነ አማርኛ ኢንፎርሜሽን ምን አድርጌ ያስወርዳለሁኝ እንዴት አድርጌ ለምን አቶ ሞገስ እስር ቤት ነው ያለው ካላወቅኩ አንተም ያደረከውን ልቦና ያውቀዋል ምንድነው ያደረኩት አርፈ ቁጭ በል ከባለቤት ጋር ሆናችሁ ምን አይንሽን ነው ማውጣልሽ ረፊ ሰራት አድርጊ እንዴ እኛ ጋርም ሆና ያስፈራራት ነው ያለው ማለት ነው አረ ምንም ከተጨረሰና ማለት ይሄ እንትን ልክ ያልሆነ ነገር አይ እሷ ጉዳይ ምንድነው ታዲያ ከእናንተ ጋር የሚያገናኛት ነገር እስቲ ስለሷ ማለት እሷን ስታስባት ምን አይነት ነገር ትዝ ይልሃል ህጋዊ መሆን የሰው ታውቆ በነፃነት እየተንቀሳቀስኩ ነው እኔ ሀገሬም ላይ ኬንያም ላይ እንደዛ እየሰራሁ ነው ማለት ነው አዎ አስተባብላለሁ በዚህ ጉዳይ ተጠያቂ አይደለም ምን እንደገና የማስተባበል ብለን እንትን ትላለህ አድርሳችኋል እንጂ አይቺን ሴትዮ አውጣልኝ እቺ ልክ አይደለችም መሰለኝ ማለት ካንተና እኔ እንነጋገር ያሱ አንተና እኔ እንግባባ ምን አደረጉ እነሱ አንድ ስልክና አንድ ትእዛዝ ብቻ ነው የሚጠ እኮ ምን አደረጉ እነሱ ምን አድርገዋል አንተ እውነታውን ተናገር የምንወታ ነው አንቺ ሴትዮ ተይባል ያሱ አደገኞች ናቸው ሰዎቹ በጣም አደገኛ ሰው ነው ማለት አብራን መሰራቸው ሰዎች እንደዚህ አይነት ነገሮች አሁን እጅ ላይ ያሉት ማስረጃዎች ብቻ ነው አሳልፈን እንሰጠኝ ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት በአቶ ሞገስ ቤተሰብ በኩል እንግዲህ ኬንያ ድረስ የሚሰሩትን ስራ ከኬንያም እንግዲህ ያለው ሚስጥር እንግዲህ ለእናንተ ለማስተላለፍ ሞክረናል እንዲሁም ደግሞ እንግዲህ ሞገስ ብዙ ፋይሎችን ሊሰጠን እንደሚፈልግ እና እጁ ላይ ያሉትንም ፋይሎች እንግዲህ በሙሉ ስናጣራ አብዛኞቹ እንግዲህ ፌክ ዶክመንቶች እንደሆኑና ለኛ ወይም ደግሞ ለኛ ለሚመለከተን አካላቶች በሙሉ መሰራጨት እንዳለበትና እኔም ደግሞ ይመለከታቸዋል ላልኩኝ እንግዲህ ለህግ አካላቶች አሳልፈ ይሰጥቻለሁ እንዲሁም ደግሞ እንግዲህ ዛሬ በስተክክል ለምንፈልገው አላማ የአቶ ሞገስ ባለቤት እንግዲህ ብዙ ማስረጃዎችን ሰጥታናለች እንዲሁም ደግሞ ቁልፍ የሆነ ሰው እንግዲህ የምናገኝበትን ቦታም ልጠቁመን እንግዲህ ከኛ ጋር ተገኝታለች ማለት ነው ይሄንንም እንግዲህ ለእናንተ ማስተላለፍበት ዋነኛው ምክንያት ምን መሰላችሁ እሷ ላይ የደረሰው እንግዲህ ትላልቅ በደሎች ነበሩ ከደረሱት በደሎች መሃል እንግዲህ የገዛ ልጇን የማጣት አይነት ድረስ ነበርና ያንን ነገር በምን አይነት ሁኔታ መቀጠል አለበት የሚሉትን ጉዳዮች እንግዲህ እያጣራን እንገኛለን እሷም ደግሞ እንዳለችኝ እንግዲህ ኬንያ በሄድኩበት ሰዓት ያገኘሁት ዶክተር ወይም ደግሞ ለዚህ ጉዳይ እንግዲህ እኔን እንደታመምኩኝና ልጄም የወረደበትን ጉዳይ ያስረዳኝ ዶክተር ሀገር ውስጥ ገብቷል እኔም ደግሞ እንግዲህ እናንተ ከመምጣታችሁ በፊት ያለፈው ሳምንት አካባቢ አንዳንድ ነገሮችን ስናወራ ነበር እሱ ማግኘት የምችልበት ኦፖርቹኒቲዎች ስላሉ ከሱ ጋር ላገናኛችሁ እችላለሁ ብላኛለች እንግዲህ ያ ዶክተር ምን አይነት ስራዎችን ይሰራል ምን አይነት ነገሮች ከጀርባው አሉ የሚሉትን ነገሮች እንግዲህ በሙሉ ለእናንተ ማስተላለፍ ባለብን መንገድ እናስተላልፍ ይሆናል እስቲ እንደው ከዚህ በፊት ያወራሽው ከሱ ጋር የነበራችሁ ነገሮች ምን ይመስሉ ነበር ከሱ ጋር በጣም የቀረበ ቅርርብነት ነበረ እና እንደዚህ ያደርግብኛል ብዬ አላሰብኩም ያው እንደ ወንድም እንደ ጓደኛ አንዳንድ ነገሮችንም አማክረው ነበረ ችግር ሲኖር ምናምን ነገር እሱም ቀድሞ ያሳውቀኝ ነበረ ስለያንዳንዱ ነገር
እና የቅርብ ሰው ነው ብዬ ነበረ እኔ ማስበው ያቺ ደቂቃና ያቺ ሰዓት ድረስ እስከምትደርስ ድረስ። ከዛ በኋላ በአንዳንድ ጉዳዮች ምክንያት ተራራቅን። ይሄ እንዳልከው ድርጅቱ ምናምን እንትን ሲል ከሀገር ወጥቷል ምናምን የሚባል ወሬ ሰማው። እኔም እሱን ለማግኘት እንትን አላልኩም ነበረ እና ባለፈው ከሹፌሬ ጋር ስናወራ እንትን አለን እሱንም ማግኘት እንዳለብኝ ነገር ምናምን ግልጽ ሲያደርግልኝ እሱን መፈለግ ጀመርኩኝ። ስለዚህ አሁን እዛ እያለሽ ያከሙሽ ሌሎች ዶክተሮች ነበሩ ወይንስ እሱ ብቻ ነበር? እሱ ነው። ስለዚህ የደረሰብሽ ነገር የደረሰበት ወይም ደግሞ እንግዲህ ስለ ውርጃውም ሆነ ስላሉት ነገሮች ሲያስረዳሽ የነበረው ዶክተር ሙሉ ለሙሉ እሱ ነው ማለት ነው? ሙሉ በሙሉ እሱ ነው። እሺ እንግዲህ ውድ የዩቱብ ቤተሰቦች እንግዲህ ለእናንተ ማስተላለፍ ያለብንን ነገር እንግዲህ እያስተላለፍ እንገኛለን። አሁንም ደግሞ እንግዲህ ማን ነበር ያልሽኝ ስሙን? ዶክተር እያሱ። እንግዲህ ዶክተር እያሱን እንግዲህ ለማጥመድ ክትትል እያደረግን እንገኛለን። በቅርብ ርቀት እንግዲህ እሱ ይኖራል የተባለበት ቤት ላይ ደርሰን ለእናንተ የምናስተላልፍ የሆነ አሁን አንቺ ያለምንም ፍራቻ ቀጥታ የደውለሽለት ያወራሽ ትሄጃለሽ። እሱ ያለሽ ቦታ ስደርሺ ምንም ፍራቻ ሳይኖር ቀጥታ ገብተሽ መደረግ ያለበትን ነገር እኛ እንገባለን። እስከንገባ ድረስ ምንም አይነት ፍንጭ፣ ምንም አይነት ስሜታዊነት፣ ምንም አይነት ንዴት ማየት አልፈልግም። ምክንያቱም ስራችን ነው የሚበላሸው። አንቺም ደግሞ እስከዛሬ የለፋሽበት ነገር የልጅሽንም እንግዲህ ገዳይ የምታገኝበት ወይም ደግሞ ለህግ አካል የምናስተላልፍበት ሁኔታ ላይኖር ይችላል። ገባሽ? መረጃዎችን ማግኘት ስላለብን ነው። ግልጽ ነው። ምንም አትፍሪ። እየደወልሽለት መሄድ ትችላለሽ። እሺ እንግዲህ ውድ ቤተሰቦቼ ያው እሷን እንግዲህ ተከታትለን የሚፈጠሩትን ነገሮች ለእናንተ የምናስተላልፍ ይሆናል። እስከዛው ድረስ እንግዲህ የትም አትሄዱ፣ ከኔ ጋር ቆዩ። ዶክተር እያሱ ቁጭ በል። ዶክተር እያሱ እስቲ ስለ አንተና ስለ ስራዎች ያሉትን ነገሮች ልታሳውቀን ትችላል? ያው እኔ እንግዲህ እንደሰማው ዶክተር ነኝ። በዛ ስራ ውስጥ ነው እንግዲህ የምኖረው ማለት ያው እያገለገልኩኝ እየሰራሁ የሙሉ ስራ እንግዲህ ሕክምና ላይ ነው የምሰራው። እያሱ እንድታውቀው ያህል ከ7 ወር በፊት ሙሉ ለሙሉ የአንድ ድርጅት ወይም የአንድ ተቋም ማብቂያ እንደነበረ የምታውቅ ይመስለኛል። ትሰራበት የነበረው የመኮንን ድርጅት ማለት ነው። መኮንን ለኔ አጎቴ ነው። ያዘጋውም ደግሞ ጋዜጠኛ አቤል የሚባል ሰው እንደሆነ አይ ቲንክ ኢንፎርሜሽን ያለ ይመስለኛል። አዎ የተዘጋበት ምክንያት እዛ ሰራ ነበር እኔ በእርግጥ እና ሲመሰረትም ያው አብረን ነው እንትን ያልነው ተቋሙን የመሰረት ነው ማለት ነው። ግን የዋለበት ዓላማ ምናልባት አንዳንድ ሰዎች እንትን ያሉበት መንገድ የስም ማጥፋት ዘመቻ ተደርጎ ነው። ስለዚህ እኔ ፊት ለፊት ቁጭ ብያለሁ። አንተ የስም ማጥፋት ዘመቻ አድርገህብናል ብለኛል። አዎ በተለይ አንተ ነህ ያደረከው ማለት እኔ አላወኩም ነበር አንተ መሆንህን። ግን በስም ስራ ላይ ስለሚበዛብኝ እንደዛ ስም አቤል የሚባል ሰው እንደዚህ ተብሎ ከዛ በአጋጣሚ እኛ ኬንያ አሁን በአጋጣሚ ነው ወይንስ አመልጠ ኬንያ ገባ? ኬንያ ካለው ኤምባሲ ጋር ነው እንግዲህ በጣም እየተመላለስን ብዙ ነገሮችን ለማስተካከል ሞክረናል። በህጋዊ መንገድ ነው ያለው ድርጅት ተዘግቶባቸዋል። በህጋዊ መንገድ ነው የሄድኩት። እኛ ህጋዊ ሰዎች ነን። ሰው ለመርዳት ነው ሀገራችን ላይም ያን ተቋም የከፈት ነው። ያሱ አሁን ወደምንፈልገው ዓላማ በራስ እጅ ሰተት ብለህ እየገባልኝ ያለው ምን ማለት ነው? ያህል እዚህ ሀገር ውስጥ የነበረውን ድርጅት ስናዘጋ ስፔሻሊ እኔ ያን ነገር ዲዲኬት አድርጌ ሳዘጋ
ሙሉ ለሙሉ እዛ ድርጅት ውስጥ የነበሩትን ሲጨማለቁ የነበሩትን ወንጀል በሙሉ አጋልጬ ተገቢ የሆኑ ማስረጃዎችን ሰብስቤ ለሕግ አካል አሳልፌ ነው ያዘጋሁት። ይሄ ማለት እዛ ውስጥ የነበሩት ከታች ጀምሮ እስከ ላይ ያሉት ሰራተኞች በሙሉ ወንጀሉ ላይ ተሳታፊ መሆናቸውን የሚታወቅ ነገር ነው። አሁን ደግሞ አንተ ድርጅቱ ሲቋቋም ፓርቲሲፔት አድርገህ የነበርክ ሰው ከሆንክ ወንጀለኛ መሆንን እንግዲህ ጥያቄ ውስጥ የሚያስገባ አንዳችም ነገር የለም። ስለዚህ መልሳለ? አዎ መልሳለኝ። ምክንያቱም እናንተ የተረዳችሁበት ያያችሁበት መንገድ እንዳልኩት መጀመሪያ ተናግሬዋለሁ። የስም ማጥፋት ዘመቻ አለ ብያለሁ። እንግዲህ እንዳለመታደል ሆኖ እዚህ ሀገር ላይ የሆነ ነገር ስትሰራ ከጀርባ የሚመጣው ነገር ብዙ ነገር ነው። ሰው ለመርዳት ስትል ሰዎች የራሳቸውን ፍላጎት እንትን በማለት ሰዎች ላይ በመጫን አንተ ያን ነገር እንድታደርገው ያስገድደዋል። ግን እኛ ያን ተቋም ስንመሰርት ለማህበረሰቡ ነው፣ ለተቸገረ ሰው ለችግርተኛው። አሁን የተዘጋውን ድርጅት ያሉት ነገሮች ልታስረዳኝ እየሞከርክ ያለው? አዎ ስለ ድርጅቱ አይደል እያወራን ያለ ነው እኮ። ታዲያ ያ ድርጅት እኮ ወንጀል እየተሰራበት እንደሆነ ስለታወቀ ያ ነገር ተረጋግጦ፣ ወንጀል ምን አይነት ወንጀል ነው የተሰራበት? ማስረጃ አላችሁ? ስለዛ ድርጅት መልሼ ማውራት ፍላጎቱንም አቅሙንም የለኝም። ሰማኛለህ እያሱ። ነገር ግን አንድ በአንድ ወንጀል ከመሆኑም ባለፈ ወንጀለኞች በህግ ቁጥጥር ስር እንደሆኑ የምታውቅ ይመስለኛል። አዎ ሰምቻለሁኝ። ግን ምን አለ መሰለህ አሁን እኔ እዛ ስኖር ስራዬን ነው የሰራሁት። አሁን እናንተ ወንጀል ነው እንደዚህ ነው ገሌ ወንጀለኛ ምን እንደተሰራ አላውቅም። እኔ የሙያዊ ግዴታዬን ተወጥቻለሁ በድርጅቱ ላይ ማለት ነው። ነገር ግን ያው እዚህ ሀገር ላይ ያለው ነገር እንደምታየው በቂ አይደለም እና የምትሰራው ስራና የሚከፈልህ ነገር በቂ ስላልሆነ ተጨማሪ ገቢ ለማግኘት ወደ ኬንያ አድርጌያለሁ። እዛ ኬንያ ወጣ ገባ እያልኩ እየተመላለስኩ እሰራለሁ። እኔ መጥፎ ሰው ብሆን እያዝ ነበር፣ ታሰር ነበር፣ እጠየቅ ነበር እንደሌሎቹ። ነገር ግን የኔ ጉዳይ ተጣርቶ ህጋዊ መሆን የሰው ታውቆ በነፃነት እየተንቀሳቀስኩ ነው። እኔ ሀገሬም ላይ ኬንያም ላይ እንደዛ እየሰራሁ ነው ማለት ነው። ስለዚህ እነዛ ሰዎች ወንጀለኛ ናቸው ወይ? ታስረዋል? አዎ ታስረዋል። እንግዲህ የተገኘባቸው ማስረጃ አላውቅም፣ የማውቀው ነገር የለም። እኔ ግን ህጋዊ ነገር ነበር ስሰራ የነበረው። ህይወቴ በሙሉ እንደዚህ ነው የኖርኩት ማለት ነው። መጥፎ ነገር በሰዎች ላይ ማድረግ እኔ የሙያ ግዴታ የሚፈቅድልኝ አይመስለኝም። ስለዚህ አሁን አንተ በህይወት በተቻለ ነገር ሁሉ የሙያዊ ግዴታን እየተወጣ መልካም ነገሮችን የምትሰራ ሰው ነህ። እስቲ ምንድን ነው? አረ ምንም ማለት ይሄ እንትን ልክ ያልሆነ ነገር። አይ የእሷ ጉዳይ ምንድን ነው ታዲያ ከእናንተ ጋር የሚያገናኛት ነገር? እስቲ ስለሷ ማለት እሷን ስታስባት ምን አይነት ነገር ትዝ ይልሃል? መቼም አንድ መልካም ነገር ያደረክለትን ሰው ሆነ የጎዳውን ሰው ስታስታውስ በመልካምም ሆነ በክፋት የሆነ ነገር ይመጣልሃል ብዬ ተስፋ አደርጋለሁ። የጓደኛዬ ባለቤት ነች እንግዲህ እና ቀረረባችንም በዛ ነው። ምን የበደልኳት ነገር የለም። አንተ በእኔ ላይ ምንም ክፉ ነገር አላደረግም። ኧረ ፍጹም ምን አድርጌሻለሁ? እኔ ምንም ስለ ልጅሽ ምንም አላውቅም ነው የምትለኝ? ስራት አድርጊ ሴት። ምን ማለት ነው? ምንድን ነው? እንዴት አላውቅም ትላለህ? ኧረ ሴትዮዋ ምን ሆና ነው? ሴትዮዋ ነገራት እስኪ። ምንድን ነው? ልጄ እንደገደልክ አታውቅም? የምን ልጅ? አርፈሽ ቁጭ በይ። አላውቅም እያለ እኮ ነው። አላውቅም እያለ ነው። ከባለቤት ጋር ሆኖ አላውቅም እያለ ነው። አብራችሁ ገላችሁ አላውቅም። እኔ ካንተ ለማንም መስዋዕት አድርጋችሁ አላውቅም። ምን አይነት ጉድ ነው የምታመጣብን? በእናትህ ኬንያ በመጣችበት ቅስፈት ልጇ እንዴት ሊያስወርዳት ቻለ? ተይ እያልናት ነው። እሷ ምን አደረገ እኮ? ምንድን ነው ተይ ያልካት? አጠገብ ነች፣ ተናገር። በእርግዝና ወቅት ያልሆነ ነገር ታደርጋለች ብዙ ጊዜ። ምን ታደርግ? ባለቤቷ እንደውም ያማክረኝ ነበረ። እንደዚህ እያደረገች ነው ስል እስኪ እኔ ጋር እንገናኝና ልምከራት ብዬ
ያው እንግዲህ ከዛ ጋር የተያያዘ ስራ የምሰራ ሰው ስለሆንኩኝ እንኳን ለጓደኛዬ ሚስት ለሌላም ሰው የምተርፍ ነው ማለት ሙያዬ ስለሚያስገድደኝም እና አሁን እኔ ከአንተ ጋር በትዕግስት እያወራሁ ያለሁበት ምክንያት የሚገባ ከሆነ እያስረዳው እኮ ነው። ልጇን እንዳስወረድክ ማስወረድህን ብቻ ሳይሆን እንደገበራችሁት አንተና ይሄንን ስራ የሰራችሁት ሰው ለእኔ ግልጽ በሆነ አማርኛ ኢንፎርሜሽን ምን አድርጌ ያስወርዳለሁኝ? እንዴት አድርጌ? ለምን አቶ ሞገስ እስር ቤት ነው ያለው ካላወቅኸው። ሞገስ በህግ አካል ቁጥጥር ስር ነው ያለው። ይሄ ማለት ያደረጋችሁትን ነገር በሙሉ አሳልፎ ሰጥቶኛል። ገባ? የተሰጠኝም እስከ ቪዲዮ ማስረጃ ድረስ ነው። ታንጀብል የሆነ ማስረጃ ያለኝ ሰው ነኝ። አሁን እኔ ከአንተ ጋር እያወራ ያለሁት የምፈልጋቸውን ኢንፎርሜሽን ተረጋጊ። ተጠያቂነቱ ባለቤቷ ነው። በዚህም ሆነ በዛ እቺ ልጅ እምትበላው ምግብ ውስጥ መርዘ እሷን ራሷን እንድትስትና የቀሩትን ጊዜያቶች ደግሞ አንተ የምትፈልጋቸው ነገሮች የታዘዝከውንም ሆነ አንተ ማድረግ የምትፈልጋቸው ነገሮች በሙሉ እስክታደርግ ድረስ ራሷን እንዳታቅ አድርጋችሁ ለ3 ቀናት ራሷን ስታ የምትቀመጥበት ወይም ደግሞ ራሷን ስታ ሆስፒታል ውስጥ የምታሳልፍበት ሁኔታ ነበር አይደል? ንገረኝ እያሱ፣ ንገረኝ፣ እየጠየኩ ነው። ይሄ ነገር የተደረገው የገዛ ባለቤቷ ነው የካዳት እንጂ እኔ አይደለሁም። ምን ማለት ነው? የራሱን ልጅ የገደለው ራሱ አባቱ ነው። ስለዚህ ከኔ ጋር የሚያገናኘው ነገር የለም። ይሄ ጉዳይ ውርጃውን ከመጀመሪያ ጀምሮ እስከ መጨረሻው ድረስ የተሳተፍክበት አንተ ነህ። መድኃኒት ሰጥቶ ራስን እስከማሳት ራሷን ከሳተች በኋላ ደግሞ የማውረድ ስራ ነው የሰራው አንተ ነህ አይደል? የምታስተባብለው ነገር አለው እዚህ ላይ። አዎ አስተባብላለሁ። በዚህ ጉዳይ ተጠያቂ አይደለም። ምን እንደገና የማስተባበል ብለህ እንትን ትላለህ? ምን ድፍረት ነው? ባልሽን በዚህ ጉዳይ ለምን አናግረሽዋል? አናግሬውማ አምኖልኝ ያው እስር ቤት ገባ። በቃ አይደል? እሱ ነው ይሄን ያደረገው። አንተ ደግሞ እኔ እኮ ሙያዬን ነው እኮ እና ሙያክ ሰው ግደል ነው የሚልህ ያልተፈጠረ ልጅ ግደል ነው የሚልህ እኮ ነግሬዋለሁ። መስዋዕት አድርገህ ነው የሚልህ እንዳይሞት ነግሬዋለሁ እኮ ይሄ ልጅ ነው ተው ብዬ ነግሬዋለሁ። እሱ ነው እንደዚህ ያድርግና እኔ እንደዚህ ያደረጋችሁ ስንት ህፃናቶችና ስንት ሰው እንደዚህ እንዳደረጋችሁ ደግሞ ልቦና ያውቀዋል። የማታውቂውን ነገር አቀባጥሪ አሁን በእኔ ላይ የደረሰብኝ እንዴት በሌላ ሰው ላይ አይደርስም ብዬ አስባለሁ። አድርሳችኋል እንጂ አይቺን ሴትዮ አውጣልኝ። እቺ ልክ አይደለችም መሰለኝ። ማለት ካንተና እኔ እንነጋገር፣ አንተና እኔ እንግባባለን። ድርጅታችሁ አሁን የእሷ ጉዳይ የምትለኝ የቀረው ውስን ሰው እንደሆነና ሀገር ውስጥ ሆኖ የሚተባበራችሁ ሰዎች እንዳሉ አውቃለሁ። ይሄን ማውራህም ከአንተ መቀበል ያለብኝ ኢንፎርሜሽን ስላለ በተደጋጋሚ እየነገርኩ ነው ያለው። አሁን የምንጠይቅህን ነገር ተገቢ በሆነ መንገድ ከአስከፈ ድርጅት ውስጥ በምን አይነት መንገድ እየሰራ እንዳለ ሌላ ነገር ሳይከተል ሌላ ነገር ጭቅጭቅ ውስጥ አንገባ፣ ሌላም ነገር እርምጃ ሳይወሰድ ስርዓት ባለው መንገድ አሁን እያወራሁ እንዳሉት መቀጠል ይሻላል ወይንስ አሁን እየካርክ እንዳለው ጉዳዩን የማስፋፋት ስራውን ትሰራለህ? አንተ ወንጀለኛ መሆንህን አንድ የቀረኝ ነገር የለም። ኤቭሪቲንግ ነገር አጣርቼ ጨርሻለሁ። እቺ እኮ ሌላ ጉዳይ ያላት ስለሷ ተው። እቺ አይደለም ልጇን የነጠቃት እናት ነች። እየሰማኝ ነው? ልጇን የነጠቃት እናት ነች። ይሄን እያወኩም ለፊት ቁጭ ማውራ ከዚህ የበለጡ ብዙ መጉዳት ስላሌለባቸውና ሰው ከሆንክ የተማርክ ስለሆንክ ህሊና ካለ ልጄን ነጠቀኝ ብላ ነው የመጣችው አይደል? ልጄንም አይደለም ህይወቴን ነው የነጠቀኝ። ህይወቴን ነው የነጠቀኝ። ሌላ ፍላጎት ስለነበረች ነው አንቺ ከኔ ጋር ኧረ ሚለውን ስማ። ስለዚህ ግንኙነት ነበራችሁ? አረ ጭራሽ አልነበረንም። እኔ አልፈለገም ስላልኳት ባለትዳር ነኝ እኔ በነገራችን ላይ የሁለት ልጆች አባት ነኝ እና እኔ ከዛ በኋላ ታስቸግረኝ ነበር ብዙ ጊዜ። አሁን በዚህ በኩል ልጄን ገደለብኝ ብላ ደግሞ መጣች እናንተ ጋር። ብዙ ነገሮችን አንዳንድ ሰው በመጣበት መንገድ መሄድም መልካም እንደሆነ የሚያስቡ ሰዎች አሉ። እኔም አንዳንዴ ያንን መንገድ የምጠቀም ሰው ነኝ። በሰው ቤተሰብ እስከመጣ ድረስ በአንተ ቤተሰብ የመምጣት ግዴታ ያንን ነገር እንድጠቀም ባታስገድደኝ መልካም። ባለቤትን ልጆች እና እናት የሚኖሩበትን ቦታ አውቃለሁ። እንዴት ማለት ነው? እናት የምትኖርበት አፓርታማ ላይ ልጆች እና ሚስት እንደሚኖሩ አውቃለሁ። እሷን ያሳየች
ከእሷ ጋር ምንም የሚያገናኘው ነገር የለም። እሷ የምታሳየኝ ደግሞ ምንም ማድረግ የምችለው ነገር የለም። አርፈህ ቁጭ አንድ ነገር ይሁንና አንተ አርፈህ ቁጭ ብያለሁ። እያሱ አርፈህ ቁጭ ምንድን ነው እየሆንክ ያለው? ሰማኛለህ? አርፈህ ቁጭ አርፈህ ቁጭ አይደለም። አይ አርፈህ ቁጭ ልንገርህ፣ ቆይ በቤተሰቦች ይኸውልህ፣ አርፈህ ቁጭ ትሰማኛለህ? በቤተሰቦች አልደራደርም። እኔ እንደዛ የምታስብ ከሆነ አሁንም ደግሞ ማስረጃዎቹን ደብቄ በራሴ መንገድ እንቀሳቀሳለሁ የምትል ከሆነ ምን አረካቸው ታዲያ? ንገረኝ። ማለት ምን አረካቸው? ማያሳስብ ሰው ስለሆንክ እኔም ደግሞ ስለ ልጆችም ሆነ ስለ ቤተሰቦች የሚያሳስበኝ ሰው አይደለም። ሰማኛል? ያንን መንገድ እንድጠቀም ካልፈለግ ልጆችም ሆነ ቤተሰቦች እጄ ላይ ናቸው። ምን አደረጉ እነሱ? አንድ ስልክና አንድ ትእዛዝ ብቻ ነው የሚጠቀም እኮ። ምን አደረጉ እነሱ? ምን አድርገዋል? አንተ እውነታውን ተናገር። አንቺ ሴትዮ ተይባል። እያሱ እስከዛሬ የስንት ልጆች አንድ ነገር ይሆንና ምን አይነት ነገር እንዳደረግ የማውቀው ነገር የለም። ዲስ ናት ዩር ፕሮፌሽን ብሮ። ሰማኝ። ይሄ ስለ ስራህም ሆነ ስለምንም አይነት ነገር አለ። የአንተ ፕሮፌሽንም ደግሞ የሚያዝ የምትሰራቸው ነገሮች ወይም ደግሞ የማንንም ሰው ልጅ እየወሰድክ ማስወጣትና የማስገደል ስራ አይደለም። ፕሮፌሽንም እሱን አያዝም፣ ታውቀዋል። አሁን የምጠይቅህን ነገር በራስህ ፍላጎት ትናገራለህ ወይንስ እንዳስገድደ ነው የምትፈልገው? እሺ በቃ እነግርሃለሁ፣ ያለውን ዝርዝር ሁኔታ እነግርሃለሁ። መልካም። ግን ደህና ናቸው? ይኸውልህ እያሱ፣ ምንም አይነት ማስተባበያም ሆነ የምሰጥ መግለጫ አይኖረኝም። ላናገራቸው እችላለሁ። ያንን ሁሉ ማስረጃዎች ከሰጠኸኝ የምፈልጋቸውን ነገሮች የተነገሩኝ ማስረጃዎች በሙሉ አንተ ጋር ካሉ ካመንኩበት እንድታወራቸው አደርጋለሁ። ትለቃቸዋለህ? እሱን እንግዲህ የህግ አካላይቱ መወሰን ያለበትን ነገር እነሱ እንዲወርሱን ድል እንሰጣቸው። እነሱ እኮ የሚያውቁት ነገር የለም እኮ። አሁን የምጠይቅህን ብቻ መልስልኝ። እዚህ ድርጅት ውስጥ በምን አይነት መንገድ ነው የገባው? እንዴትስ ደግሞ ከ7 ወር በፊት የእውነት ድርጅቱን አዘግተን አንድ ባንድ ስንለቃቅማችሁ ካመለጡ ሰዎች መሀል መሆንህን ተገቢ በሆነ መንገድ መልስልኝ ነው ፈልገው። እሺ አስረዳለሁ። እሷ መስማት አለባት። አዎ መናገር ያለብን ተናገር። እንዴት አድርጌ ልንገርህ? ከየት ልጀምር? ከመጀመሪያው ጀምረ። ግን ያለውን ድርጅት ስለሱ ላወራህ። እዚህ ስራ ውስጥ እንዴት ነው የገባው? ማለት እንዲህ ድርጅት ውስጥ እንዴት ልትቀጠር ቻልክ? ከባለቤቴ ጋር ግራጁዌሽን እንዳደረግ መጀመሪያ ክፍለ ሀገር ተመደብን። ከዛ በኋላ ወደዚህ መጣን ከአንድ ዓመት በኋላ። እሺ። እና የሆኑ ሰዎች ደላሎች ነበሩ። ይህን ስራ ማለት ያው እኛ ሀገር ስራ እንደምታየው ከእጅ ወዳፍ ነው። ምንም ማለት አንድ ዶክተር መቼም በደላላ አማካኝነት ይቀጠራል ልትለኝ እንዳይሆን። አዎ ሰዎች ማለት እንትን አሉን፣ ተጠቀሙብን ሙያችንን አይተው እንደዚህ አይነት ድርጅት እንድናቋቁም ኮንታክት አደረጉን ከሰዎች ጋር። እናንተ ያዘጋጁትን ድርጅት። ስለዚህ መስራት የጀመርከው እኛ ያዘጋጀነው ድርጅት ላይ መሆኑን ታምናለህ ማለት ነው? አዎ በትክክል። ከዛ በኋላ ስራ ምን ነበር? እዛ ድርጅት ውስጥ ምን ነበር የምታደርገው? ያው ድርጅቱ ተቋሙ አላማው ሌላ ነበረ። ማለት ከባድ ነው ማለት እሷ ባትኖር ደስ ይለኝ ነበር ይህን ነገር ስነግርህ። አንድ ባንድ ያለውን ነገር ንገረኝ፣ ጊዜ የለኝም። የሰማኝ ነው። ህፃናቶቹን ለሌላ ነገር ነው የምናውላቸው። ለሌላ ነገር ነው የምናውላቸው ማለት ነው? እንግዲህ እናንተ ያዘጋጁት ድርጅት መረጃውን ደርሳችሁበታል። ምን ያህል ህፃናት መስዋዕትነት እንደሆነ ያውቃቸዋል። እውነታ ያው ነው። እሺ ኬንያ ከሄድክ በኋላ የምትሰራቸው ስራዎች ምን ይመስሉ ነበር? ምን ነው እየሰራ ያለው? ይሄን ነበር ነው የምሰራው። ማለት ይሄን ነው ማለት ወደ ሚዲያ ያለ እንድትናገር ነው የምፈልገው። ላይክ ቀና ብለኝ እንግዲህ ህፃናቶችን ትገብር እንደነበረ ብዙ ነገር ታደርግ እንደነበር
ኬንያ ላይ ሲሰሩት የነበሩትን በሙሉ ተባበር እንደነበር አውቃለሁ። ልክ ነህ። ምን አለ መሰለህ አንዳንዴ ገንዘብ ነው ገንዘብ ሰዎች አየህ ልጄንም መስዋዕት አድርጋታል። እኔ ፈልጌው አይደለም እስካሁን ድረስ ይጸጽተኛል ያ ነገር። ያንቺ ደግሞ በመሆኑ በጣም ነው የሚጸጽተኝ። እንዴት አስቻላችሁ? እንዴት አንቺ ብቻ አይደለም ብዙ ነው አስወጣት። እያሱ አሁን ኬንያ ላይ የመጨረሻ ፕሮጀክታችሁ ምንድን ነው? እሱን አንዳንድ ነገሮች እናዘጋዋለን። ይዘጋል ማለት አሁን ታዲያ ምን አይነት ነገር ነው የቀራችሁ? አሁን የቀረን ያው ድርጅቱ እንዲዘጋ ነው። በነገራችን ላይ እኔ ወደዚህ የመጣሁት እስካሁን ባደረኳቸው ነገሮች በጣም ይጸጽተኛል። ምክንያቱም አምኜበት አይደለም ይሄን ነገር ያደረኩት፣ ለጥቅም ብዬ ነው። ቤተሰቤን የተሻለ ነገር እኔ በነበርኩበት ህይወት እኔ ያሳለፍኩትን ህይወት እንዲያሳልፉ በማለት ነው እና ይህን መስዋዕትነት የከፈልኩት። ነገር ግን እናንተም ባትመጡ እኔ ራሴን አሳልፌ ልሰጥ ነበረ። እያሱ ራሱን አሳልፎ የሚሰጥ ሰው ወይም ደግሞ የህግን አካል መተባበር የሚፈልግ ሰው ውድ ቤተሰቦች እናንተም እንድታውቁት የምፈልገው ነገር አትሊስት እኛ ፖይንት እየያዝን ያሉኝን ማስረጃዎች ታንጀብል የሆኑ ነገሮችን እያያዝኩኝ እየጠቀስኩኝ እንኳን ለማመን ለመተባበር ያስቸገርክ ሰው በራስ መንገድ በራስ ፍላጎት ሄደህ ለህግ አካል እጅን ትሰጣለህ የሚለውን ነገር አላምንበትም። እማምንበት ነው ጉዳይም አይደለም። አደገኞች ናቸው ሰዎቹ፣ በጣም አደገኛ ሰው ነው ማለት አብረን የምንሰራቸው ሰዎች እንደዚህ አይነት ነገሮች። አሁን እጅ ላይ ያሉትን ማስረጃዎች ብቻ ነው አሳልፈህ እንድሰጠኝ ፈልገው። እነሱን እሰጥሃለሁ፣ ችግር የለም። ብዙ እና ሀገር ውስጥም ሆነ ኬንያ እነማን አንተን እየተባበሩ እንዳለ እሱን ብቻ ግልጽ መንገድ አስረዳኝ። አሁን ኬንያ ውስጥ ለዚህ ነው ቶሎ ቀድሜ ራሴን አሳልፌ ያልሰጠሁትና ያልጨረሰነው ነገር ስላለ እሱን ጨርሰን አንዳንድ የምፈርማቸው ነገሮች አሉ። እኔ የምፈርምባቸው ማለት ነው። ፋይሉ እጅ ላይ ያለ የምትፈርምበት? አዎ ፋይሉ እጅ ላይ ያለ። እነዛን ነገሮች ካስተካከልኩ በኋላ እዚህም ኢትዮጵያ ውስጥ በዙሪያችን ያሉ ሰዎች በጣም ብዙ ሰዎች አሉ፣ በርካታ ሰዎች። እነዛ ነው ሰዎች ቀስ አድርጌ በዘዴ ነው እንጂ በአንድ የሚሆን ነገር የለም። ስለዚህ ይህን ሁሉ ነገር አድርጌ የኢትዮጵያን ሕዝብ ይቅርታ ጠይቄ እንደዚህ አይነት ነገር አለ። አሁን እጅ ላይ ያሉት ፋይሎች አሉ፣ ከጀርባ ሆነው እየሰሩ ያሉ ሰዎች አሉ። አሁን እዚህ ሀገር ውስጥ ያሉ ሰዎች በትክክል አሉ። እሱን ፋይሉን ጠቅላላ እሰጥሃለሁ፣ ሰዎቹንም እንትን እላለሁ። ነገር ግን ጥበቃ እንዲደረግልኝ ነው። ውድ ቤተሰቦች እንግዲህ ከአንተ ጋር ከዚህ የበለጠ የምናወራቸው ነገሮች አይኖሩም። ተገቢ የሆኑትን ነገሮች መጨረስ ካለብህ አካል ጋር የምትጨርስበት። ውድ ቤተሰቦች እንግዲህ በተቻለን አቅም ተገቢ የሆነው ነገር ለእናንተ ለማስተላለፍ እየሞከርን እንገኛለን። እናንተም ደግሞ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ምክንያቱም በዚህ በኩል እንግዲህ እያስተላለፍን ያለ ነው። እናንተም ደግሞ እንግዲህ ሁልጊዜ የመለቀው ቪዲዮ አዳዲስ ኖቲፊኬሽን እንዲገባላችሁ እንግዲህ ቻናሉን ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን ተጭናችሁ ኦል የምትሏን መንካት እንግዲህ እንዳትዘነጉ እፈልጋለሁ። ምክንያቱም በምንፈልገው ልክ እንግዲህ ሰብስክሪፕሽኖቻችን አልመጣችሁም ወይም ደግሞ እንግዲህ እንደ ከዚህ በፊቱ የነበረን ሰብስክራይበር ስላልሆነ አሁን እንግዲህ በቅርቡ እናንተም እንደምትሉት እንግዲህ 50 ሺህ የምንገባበት በቅርቡ እንደሆነ እርግጠኛ ነኝና አሁን ከዛ የበለጠ አሳሳቢ ጉዳይ ለብዙሃን መዳረስ ስላለበት ነው። ብዙሃን መማር ስላለበት ነው። ብዙሃንም ደግሞ እንግዲህ ከእንደዚህ አይነት ጉዳይ ራሳቸውን ማሸሽ ስላለባቸው ለብዙሃን ሼር ማድረግ እንዳለባቸው ማሳሰብ ፈልጋለሁና እጅ ላይ ያሉትን የቀሩትን ማስረጃዎች ብቻ ከሰጠን በኋላ መደረግ ያለበት ነገር ስለሚደረግ እናንተም ደግሞ እንግዲህ ቀጣይ ላይ ምን ሊፈጠሩ እንደሚችል አላቅም። ብቻ ግን ቀጣይ የሚፈጠሩትን ነገሮች ተገቢ በሆነ መንገድ እናንተ አስተላልፋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።